ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች ወደ እናንተ አደርሳለሁ። አብራችሁን ቆዩ። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናው ሰላምና ደህንነት መረጋገጥ ስትራቴጂካዊ ነው ሲሉ በሀገር መከላከያ ሰራዊት የትምህርት ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ተናገሩ። ቀይ ባህርና የባህር በር ለኢትዮጵያ ተፈጥሯዊ መብት በሚል መሪ መልእክትም ብሔራዊ የኢትዮጵያ ሰራዊት ማህበር ሲምፖዚየም በአዲስ አበባ ተካሂዷል። ቤተልሔም ሰለሞን ተጨማሪ ዘገባ አዘጋጅታለች። በ2010 ዓ.ም የተመሰረተው ብሔራዊ የኢትዮጵያ ሰራዊት ማህበር በመላው ሀገሪቱ 305 ቅርንጫፎችን አቋቁሞ እየተንቀሳቀሰ ይገኛል። ማህበሩ የኢትዮጵያ የባህር በር የባለቤትነት ጥያቄ ላይ የጋራ መግባባት ላይ መድረስ የሚያስችል ሀገራዊ ሁነትን በአዲስ አበባ አካሂዷል። ብሔራዊ የኢትዮጵያ ሰራዊት ማህበር ፕሬዚዳንት 50 አለቃ ብርሃኑ አማረ ማህበሩ በልማት በሰላምና በጸጥታ በሌሎችም ሀገራዊ ጉዳዮች ከህዝብና መንግስት ጎን ሆኖ እየሰራ እንደሚገኝ ገልጸው የኢትዮጵያ ብሔራዊ ጥቅምን ለማስጠበቅ በጋራ እንቆማለንም ብለዋል። ይሄ ተቋም ዛሬ ያዘጋጀው ስብሰባ የቀይ ባህር ተፈጥሮ ጉዳይ ኢትዮጵያና ቀይ ባህር ተነጣጥለው ተለያይተው በፍጹም አያውቁም። የጊዜ ጉዳይ፣ የታሪክ ጥፋት ነገሮችን አበላሸና እንደምንሰማው እንደምናውቀው በታሪክም ያለ አግባብ የሚሄደው ነገር ሄደ። አሁን ደግሞ በአግባብ እንዲመጣ መንግስት ጥረት እያደረገ እየለፋ እየደከመ በመሆኑ ማህበራችን አጽንኦት ሰጥቶ በዚህ ጉዳይ ላይ ጉዳዩ የኔ ነው፣ የኢትዮጵያ ጉዳይ ነው፣ የኢትዮጵያ መሪ ነው፣ የኢትዮጵያን አካል ነው ያመጣውና ከዚህ አካል ጋር አብሬ ነው የምቆመው የሚል በየ305ቱም ቅርንጫፎች ይሄ ኢቨንት እዛ ይደገማል። ብሔራዊ ኢትዮጵያ ሰራዊት ማህበር በመከላከያ ሚኒስቴር የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን በበኩላቸው ኢትዮጵያና ቀይ ባህር የአንድ ሳንቲም ሁለት ገጽታ መሆኑ የታሪክ ሀቅና ተፈጥሯዊ ህጋዊ መብት መሆኑን አንስተዋል። የኢትዮጵያ የባህር በር ባለቤትነት ጥያቄም አስፈላጊ የሆነበትን ምዕራፍ አስረድተዋል። ኢትዮጵያና ቀይ ባህር የታሪክና የተፈጥሮ ትስስር ማህደር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የቀይ ባህር ወደቦች ለኢትዮጵያ የውጭ ወረራን የመከላከል ጋሻና የስልጣኔ መሸጋገሪያና የኢኮኖሚ ድልድል ሆነው ቆይተዋል። ስለሆነም የቀይ ባህር ከጂኦፖለቲካዊ ሚዛንና ስትራቴጂካዊና ቀጠናዊ ፋይዳ በዓለም አቀፍ የንግድ መስመር እንቅስቃሴ ውስጥ ቁልፍ ስፍራ በመሆኑ ኢትዮጵያ በዚህ ስትራቴጂካዊ ቀጠና ውስጥ ያላት ተሳትፎ የሚኖራት ተደራሽነት ለቀጠናው ሰላምና መረጋጋት ወሳኝ ሚና ስለሚኖራት የቀይ ባህር ጉዳይ የኢትዮጵያ ብሔራዊ ጥቅም ከማስጠበቅ ባለፈ በከባቢው የሚታዩ የጸጥታ ስጋቶችን በጋራ ለመከላከል የሚያስችል ስትራቴጂካዊ አቅምና ጠቀሜታ የሚፈጥር መሆኑን በአጽንኦት ሊታይ ይገባል። የኢትዮጵያ የባህር በር ባለቤትነት ጥያቄ ታሪካዊና ተፈጥሯዊ መብቷ መሆኑን ያነሱት ተሳታፊዎችም የሀገር ተጠቃሚነትን ለማረጋገጥ እንደ አንድ በጋራ መቆም ያስፈልጋል ነው ያሉት። አሰብና ቀይ ባህርን መልሶ ወደ እናት አባቱ ሀገር ለመመለስ እዚህ ያለው ሰራዊት ብቻ አይደለም፣ የኢትዮጵያ ሕዝብ ቀፎ እንደተነካ እንደተነሳ አውቃለሁ። ይህን ደግሞ ለማድረግ ሁላችንም ታጥቀን እንነሳላለሁ። ኤርትራ ስትገነጠል እኮ እንደ ጀበና ነበረችው ኢትዮጵያ። አንገት ከተቆረጠ ጀበና አይባልም። ኢትዮጵያን አሁን ስናያት ደግሞ ይቅርታ አድርጉልኝ እንደ ጀበና ናት፣ የተቆረጠ ጀበና። እኛ እንዲህ ስንሳሰብ አንድ ኢትዮጵያ ነን። በቃ ከኛ ይማር፣ የዓለም ሕዝብ ከኛ ይባል። የብሔር ጉዳይ፣ የዘር ጉዳይ፣ የቋንቋ ጉዳይ አይደለም፣ የሀገር ጉዳይ ነው። በእውነቱ ላይ የኢትዮጵያ የባህር በር ባለቤትነት መብት ላይ ያተኮረ ለውይይት መነሻ ጽሑፍ ቀርቦ ሰፊ ውይይት የተደረገበት ሲሆን አባት አርበኞች፣ የቀድሞ የሰራዊት አባላት፣ የመከላከያ ሰራዊት አመራሮችና ጥሪ የተደረገላቸው እንግዶችም ተገኝተዋል። የበጋ መስኖ ስንዴ ምርታማነትን ለማሳደግ አዳዲስ አሰራሮች ላይ ትኩረት ሰጥቶ እየሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ ገለጸ። በተያዘው የመስኖ ምርት ዘመንም ከ500 በላይ የውሃ ፓምፖች መሰራጨታቸውን መምሪያው ገልጿል። በላይ ተስፋዬ ተጨማሪ ዘገባ አዘጋጅቷል። የመስኖ ልማት ውጤታማነት በቂ የውሃ አቅርቦት ስላለ ብቻ ሳይሆን ያለውን በአግባቡ በመጠቀምም ይወሰናል። የውሃ እጥረት ባለባቸውና ለተለያዩ ብክነት የሚዳረጉ ችግሮችን ለመቅረፍ ዘመናዊ ቴክኖሎጂዎችን መጠቀም የተሻለው መንገድ ነው። የሲያ ደብረ ነዋዩ ወረዳ አርሶ አደሮችም የርጭት መስኖ አማራጭን መጠቀም መጀመራቸው ተስፋ ሰጪ እንደሆነ ይገልጻሉ። አሁን በግሌ 2 ሄክታር ነው እያለማሁ ያለሁት። በስነ ስርዓት አሁን መስኖ ጥቅም እንዳለው አሳፍቼ ለመስራት ነው ሀሳቤ። አሁን በትልቁ ይቀርፋል ብለን እንገምታለን። ቢያንስ እንደዚህ እንደምታዩት ነው። ቢያንስ
በአንድ ሰዓት ውስጥ ብዙ ቦታ ነው የሚሄደው። 360 ዲግሪ ይሽከረከራል። የመጣው ቴክኖሎጂ ጉልበት ይቀንሳል፣ ጊዜ ይቀንሳል። አሪፍ ነው። እሱ ቢበረታታ ቢስፋፋልን። ውሃ ብክነትን ይቀንሳል፣ እህል አይረጋገጥም። ለማንኛውም ነገር ምርጥ ነው። ይህንን ድጋፍ ለማድረግ ደግሞ መንግስት ከጎናችን ቢሆን አዲሱን ቴክኖሎጂ ለማላመድ ይህንን ነገር ያየነውን ብዙ ሰዎችን ይፈታል። አቅም የሌላቸው አሉ። የወረዳውን የምርታማነት መጠን ለመጨመር ችግሮችን መለየትና አማራጭ ቴክኖሎጂዎችን በመጠቀም መስኖ ላይ በትኩረት እየተሰራ እንደሆነ የወረዳው ግብርና ጽሕፈት ቤት ኃላፊ ጥላሁን እንዳለማው ተናግረዋል። በዘንድሮ ዓመት በቅድ የያዝነው 1627 ሄክታር ነበረ። ኦልሞስት ከቅድ በላይ 1875 ሄክታር የቅዳችንን 115% የፈጸምንበትና በስፋት እያደራጀን ስንዴ ላይ ብቻ ስንመለከት 1875 ሄክታር የዘራንበት ሁኔታ ነው ያለው። በስፋት እያለማን ስንመጣ የውሃ እጥረቱ፣ የሰው ጉልበቱ እና ጊዜ ጥቅል ሰብሎ ላይ ጭምር አላግባብ የሚበላሽበት ጭምር ስለነበረ ይህን ችግር መቅረፍ ስለነበረብን ስፕሪንክለር ኢሪጌሽን በቅርብ በሞዴል አርሶ አደሮች አማካኝነት ተገዝቶ የቀረበበት ሁኔታ ነው ያለው። በአንድ ጊዜ በስፋት ሰፊ ሄክታር ለማዳረስ ሰብሉን ከሌላ ተጨማሪ ጉዳት ለመታደግ እንደዚሁም አፈሩን ከመሸርሸር ለመታደግ ይጠቅማል ማለት ነው። በሰሜን ሸዋ ዞን ከ54000 ሄክታር በላይ መሬት በመስኖ እየለማ መሆኑን የጠቀሱት የዞኑ ግብርና መምሪያ ምክትል ኃላፊ ችሮቱ አስፋው ከ50 ሺህ በላይ የሚሆነው በበጋ መስኖ ስንዴ የሚለማ ነው። ከአጠቃላይ ከመስኖ ስራችን ውስጥ በልዩ ሁኔታ የሚታየው የበጋ የመስኖ ስንዴ እንቅስቃሴ ነው። 50500 ሄክታር የበጋ መስኖ ስንዴ ልማት ለማልማት አቅደን የቅዳችንን 100% ያሳካንበት ሁኔታ ነው ያለው። የመስኖ ምርታማነትን ከመጨመር ረገድ የተሻሻሉ አሰራሮችን በዋናነት የለማበት አንደኛው በሞተር ፓምፕ የታገዘ ነው። ከ500 በላይ ሞተር ፓምፖችን በመንግስትና በኤንጂኦ የተገዙ ለወረዳዎች አሰራጭተናል። በጣም ልዩ የሚያደርገው ደግሞ እንደኛ ዞን ያልተጀመረ በዘንድሮ ዓመት በሲያደብር የተጀመረው የስፕሪንክለር ኢሪጌሽን በጣም እንደ ሙያ ተስፋ የሚጣልበት እና እንደ አጠቃላይ በሁሉም ወረዳ እንዲተገበር ከዛ ወረዳ ልምድ ልውውጥ እንዲደረግ እኛም እያዘጋጀን ያለንበት ሁኔታ ያለው ነው። በዞኑ ከበጋ መስኖ ስንዴ 2 ሚሊዮን ኩንታል ምርት እንደሚጠበቅ የመምሪያው እቅድ ያሳያል። የማጅራት ገትር በሽታ በአይን በማይታዩ ተህዋሲያን የአንጎል ሽፋንን በማጥቃት የጤና እክል እንደሚያስከትል በደብረ ብርሃን ዩኒቨርሲቲ የሐኪም ግዛው ሆስፒታል የነርቭና ህብለሰረሰር ስፔሻሊስት ተናገሩ። ተገቢውን ሕክምና በማድረግም የማጅራት ገትር በሽታ መከላከል እንደሚቻል ስፔሻሊስቱ ተናግረዋል። ስንታዩ ኃይሉ ተጨማሪ ዘገባ አዘጋጅታለች። በአጭር ጊዜ ህመም ተከስቶ ለከፋ ጉዳት የሚዳርግ ነው የማጅራት ገትር በሽታ። የማጅራት ገትር በሽታ ምልክቶቹ ሳይታዩ ሲቀሩ ቶሎ ወደ ጤና ተቋም ለመሄድም አዳጋች ስለሚሆን ሰዎች ለከፋ ጉዳት እንዲዳረጉ መንስኤ ይሆናል። ማጅራት ገትር ህመምን በህክምና ተቋም ተገኝቶ ህክምናውን እየተከታተለ ከሚገኝ ወጣት ጋር ቆይታ አደርጋለሁኝ። እጅግ አድርጌ አመሰግናለሁ። ምን አይነት ምልክት አይተው ወደ ጤና ተቋም መጣ? አይ በሰዓቱ ያው እንደ ሳላስ ጀምሮኝ ስለነበረ ከዚያ በኋላ ራሴንና ልቤን ሲሰማኝ ሁለተኛውን ግሉኮስ ሳጋምስ ያኔ ነው ራሴን ማስታወስ የጀመርኩት ማለት ነው። እግርና እጄም አልታዘዜ ማለት አንገቴንም እንደዚህ ሳንቀሳቀስ እንዲህ መንካት አልችልም ነበር ማለት ነው። 3 ቀን ህክምና በኋላ እግርና እጄን ማንቀሳቀስ ጀመርኩ ማለት ነው። በሽታውን ስጠይቃቸው የማጅራት ገትር ነው ብለው ነው እንትን ያደረጉት ማለት ነው የወሰዱ። ተመስገን ነው። አሁን ትንሽ ራሴን የማዞር ባህሪ ያለ እንጂ ሌላው ነገር ደህና ነኝ። ጥያቄ ለመጠየቅ በደብረ ብርሃን ዩኒቨርሲቲ ሐኪም ግዛው ሆስፒታል ተገኝተናል። በሆስፒታሉ የነርቭና ህብለሰረሰር ስፔሻሊስት ከሆኑት ከዶክተር ውብሰው ሽመልስ ጋር ቆይታ የምናደርግ ነው የሚሆነው። ዶክተር ለጊዜዎት እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። የማጅራት ገትር በሽታ ምንድን ነው? መንስኤዎቹስ ምንድን ናቸው ከሚለው እንነሳ ዶክተር። የማጅራት ገትር በአጠቃላይ የአንጎል ሽፋን የሚያጠቃ ወይም የአንጎል ሽፋን መብገን ሲሆን በአይን የማይታዩ ተህዋሲያን መነሻነት የሚመጡ ነን ኢንፌክሽስ የሚባሉ ኢቲዮሎጂዎች ሲኖሩ መጀመሪያ ደረጃ ልናነሳው የምንችለው በባክቴሪያ ምክንያት የሚከሰተው የማጅራት ገትር ህመም አይነት ነው ማለት ነው። ምልክቶቹ ምንድን ናቸው? ከፍተኛ የሆነ የራስ ምታት፣ በሁለተኛ ደረጃ የምናየው የምልክት አይነት ደግሞ ትኩሳት ነው። ከፍ ያለ ትኩሳት
ይኖራቸዋል። በሶስተኛ ደረጃ የምናገኘው ደግሞ ማንጅራት ቀጥ ማለት መገተር ወይም ደግሞ አገጭን ወደ ደረት ለማስጠጋት አለመቻል የሚታይ ምልክት ሆኖ በአራተኛ ደረጃ የሚታየው ምልክት የንቃት ሁኔታው ዝቅ ማለት ለብርሃን ሴንሲቲቭ መሆን ወይም ማስመለስ፣ የምግብ ፍላጎት መቀነስ፣ ከአንገት ወይም ከማንጅራት ዝቅ ብሎ ጀርባ አካባቢ መሰማት፣ ሙሉ ለሙሉ ራስን መሳት ወይም ኮማ መድረስ፣ የማንቀጥቀጥ ወይም ደግሞ የሲጀር ምልክት መኖር፣ እንዲሁም ደግሞ ፊት አካባቢ ሊታይ የሚችል የፊት መጣመም፣ የአይን መንሸዋረር ምልክቶች ሊሆኑ ይችላሉ። መተላለፊያ መንገዱስ ምንድን ነው? ወደ ጤና ተቋምስ ሲመጡ ደግሞ ምን አይነት ሕክምናዎች ናቸው የሚሰጡት? ማንጅራት ገትር ህመም ሊያስነሱ የሚችሉትን በጊዜ መታከም ከሚለው ይጀምራል። ለምሳሌ ሳምባ ምች ሊሆን ይችላል፣ የጆሮ ህመም ወይም ደግሞ የጆሮ ኢንፌክሽን፣ የአፍና የጉሮሮ ውስጥ ያሉ ኢንፌክሽኖችን በጊዜ መታከም ያስፈልጋል። ከዛ ውጭም ደግሞ ማንጅራት ገትር ከያዘው ሰው ጋር ያለን ንክኪ መቀነስ፣ ምናልባትም ከጀርባ በሚወሰድ CSF የተባለ ምርመራ ምክንያት መነሻው ምን እንደሆኑ ከተለየ በኋላ ህክምና መስጠት ስለሚቻል እንደዛ ማድረግ ነው። በተቻለ መጠን ያለውን በተለይ ደግሞ የአፍና የአፍንጫ ጭንብል መጠቀም አስፈላጊ ሊሆን ይችላል። ሁሉም አይነት የማንጅራት ገትር ህመሞች አይደለም ከሰው ወደ ሰው የሚተላለፉ የተወሰኑት ብቻ ስለሆኑ እሱ ቆይቶ ስለሆነ የሚለየው በአስቸኳይ ወደ አቅራቢያ ህክምና መሄድ የተሻለ አማራጭ ይሆናል። ዶክተር ለሰጡን ማብራሪያ እንዲሁም ለጊዜዎት እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ቀጥለናል ተመልካቾች፣ አብራችሁን ስላላችሁ አመሰግናለሁ። አሁን ወደ ማናቸው አምዳችን እናልፋለን። የአምባላጌው የጦር ጀግና የሚል ስያሜ ተሰጥቷቸዋል። የአምባላጌን ምሽግ በመስበርም በጣሊያን ላይ የመጀመሪያውን የድል ደውል ያሰሙ ጀግና ኢትዮጵያዊ አርበኛ ናቸው። አርበኛ ፊታውራሪ ገበየሁ ገበው። የእሳቸውን ታሪክ የሚያስቃኘን ቴዎድሮስ ኃይለ ኢየሱስ ነው። አብረን እንከታተል። የአድዋ ጦርነት በ1888 ዓ.ም በኢትዮጵያውያን አልበገር ባይነት ለነጻነት ሳይሆን ድል ለመቀዳጀት የተደረገ ትግል ነበር። ለአፍሪካውያን የነጻነት ብስራት የተነገረበት ዕለትም ነው። በወቅቱ ዳግማዊ አፄ ምኒልክ የውጭ ጠላት የኢትዮጵያን የባህር በር አልፎ መምጣቱን በአዋጅ በማስነገር ሕዝቡ እንዲሰማ አደረጉ። ሕዝቡም በአድዋ ዘመቻ ተከተላቸው። ጥሪውን ተቀብለው ከዘመቱ አርበኞች መካከል የጦር አበጋዝ የነበሩት ፊታውራሪ ገበየሁ ገበው ግንባር ቀደም መሆናቸው ይነገርላቸዋል። የጦር ጀነራሉ ፊታውራሪ ገበየሁ አባጎራው በቀድሞ አጠራር ሸዋ ግዛት ባንጎላላ ነበር የተወለዱት። በፈረስ ስማቸው ጎሮ በመባል ይታወቃሉ። ከአድዋ በፊት ከጣሊያን ጋር በተደረጉ የአምባላጌና የመቀሌ ጦርነት ላይ በጀግንነት የተዋጉ የጦር መሪም ናቸው ፊታውራሪ ገበየሁ አባጎራው። ፊታውራሪ ገበየሁ ለአድዋ ጦርነት ከውጊያ በዘለለም የወገን ጦር ወኔ እንዲኖረው በማድረግ በኩልም ከፍተኛ አስተዋጽኦ እንደነበራቸው ይወሳል። በአንድ ቀን ጀንበር ዳለፉ ጀግናው የማይደነብር ጎራው። የንጉሠ ነገሥቱ የመሃል ጦር አዛዥ ፊታውራሪ ገበየሁ ከጣሊያኖች ጋር በተደረገው በሁሉም ጦርነት የተመሰከረላቸው ጀግናም ነበሩ። የአምባላጌውን ምሽግ በመስበር በጣሊያን ላይ የመጀመሪያውን ድል ደወል ያሰሙትና ዋናው የድሉ ባለቤትም እሳቸው ነበሩ። በዚህም ምክንያት በወቅቱ የፈረንሳይ ጋዜጦች የአምባላጌው የኢትዮጵያ ጀግና በማለት እንዳወደሷቸው ተክለ ጻዲቅ መኩሪያ ጽፏል። እርሳቸውም በጦርነት ስዋጋ በጥይት ተመትቼ በወድቅ የተመተውት ጀርባዬን ከሆነም ስሸሽ ነው አሞራይ ብለው እዛው ተውኝ፣ ግንባሬን ከተመተው ግን ሀገሬ ቅበሩኝ ብለው መናገራቸውን ታሪክ መዝግቦታል። በአድዋ ላይ በአምባ ኪዳነ ምሕረት በኩል የጣሊያን ጦር ጥቃት በጨመረ ጊዜ የኢትዮጵያ ሰራዊት ማፈግፈግ ሲጀምር እንዴት ትሸሻላችሁ? እንዴት እንደምሞት ሂዱና ለንጉሡ ተናገሩ ብለው መድፍና ጥይት በሚዘንብበት መሃል ተወርውረው ገቡ። ሲያፈገፍጉ የነበረው ሌላው ሰራዊትም እርሳቸውን እያየ ተከተሏቸው ወደ ጦሩ ገባም። ጎራው ገበየሁ ግን በመትረየስ ተመተው ወደቁ። ሕይወታቸውን በዚያው አለፈም። የማይበግረው የኢትዮጵያ ጀግና ይኑሮ ሰፊው። ፊታውራሪ ገበየሁ በአድዋ ጦርነት የተሰዉ ሲሆን
አጽማቸውም በተናዘዙት መሰረት አንጎለላ ኪዳነ ምሕረት ቤተክርስቲያን በሳጥን ውስጥ በመስታወት ፍሬም ተቀምጦ ይገኛል። ከአድዋ ድል በኋላም በጃን ሜዳ የጦር አበጋዞች በፈረስ ሲያልፉ የፊታውራሪ ገበየው ፈረስ ብቻውን ከፊት ሲያልፍ ያዩት አጼ ምኒልክ ተንሰቅስቀው እንዳለቀሱም ይነገራል። ፊታውራሪ ገበየው ነፍሱን ሰጥቶ ሀገሩን በታላቅ ተጋድሎ ያከበራት ጀግና ነው። አጼ ምኒልክ ሀገሬን አዳንኩ ገበየውን ማጣው ማለታቸውም እንዲሁ ታሪክ ጽፎታል። በጦርነቱ ወቅት የኢትዮጵያ የጦር አበጋዝ ፊታውራሪ ገበየው ሞታቸው ሲሰማም ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ በሚል ግጥም ተገጥሞላቸዋል። ከልፈታቸው በፊትም ሀገሬው እንዲህ ሲልም ገጥሞላቸዋል። አላጌ በሩ ላይ ማልዶ ቢገጥማቸው ለምሳም ሳይደርሱ ቁርስ አደረጋቸው። የአድዋ ስላሴ ነጠላት አረከሰው ገበየው በሞቴ ግባና ቀድሰው ተብሎላቸዋል። የአድዋ ድል የኢትዮጵያውያን ብቻም ሳይሆን የመላው ጥቁር ሕዝብ ድል ተብሎ በታሪክ ተመዝግቧል። የጣሊያንን ጦር መሸነፍ በሰሙ ጊዜ ጣሊያናውያን አደባባይ ወጥተው የሀገራቸውን መንግሥት ተቃወሙም። ቪቫ ጣይቱ ቪቫ ሚኒሊክ በማለት የስላቅ መልእክትም አስተላልፎ እንደነበር ታሪክ ያወሳል። ክብር አንድያ ነፍሳቸውን ሰጥተው ሀገር ላስረከቡ አባትና እናቶቻችን። የዜና ሰዓታችን አሁን አጫጭር ዘገባዎችን ወደ እናንተ የሚያደርስበት ሰዓት ላይ ደርሷል። መሰረት መቅጫ ትነግረናለች። ግጭትን በመከላከልና በመፍታት ሰላምን ማጽናት ለዘላቂ የሰላም ጉዞ መሰረት ነው ሲል የሰላም ሚኒስቴር ገለጸ። ግጭትን መከላከል እንዲሁም የተከሰቱትንም በዘላቂነት መፍታትና ማሻገር ለዘላቂ ሰላም የመጀመሪያው ወሳኝ እርምጃ ነው። ነገር ግን ሁለንተናዊና ዘላቂ ሰላም የሚረጋገጠው ግጭቱ ሲቆም ብቻ ሳይሆን ሰላምን ማጽናት ሲቻል ነው ብሏል ሚኒስቴሩ በፌስቡክ ገጹ ባሰፈረው መረጃ። ይህ ሂደት ሁሉም የህብረተሰብ ክፍል የሰላም ባለቤት እንዲሆንና ግጭት እንዲፈጠር ምክንያት የሆኑትን የሀብት ሽሚያ፣ የፍትህ፣ የመልካም አስተዳደር ጉድለትና የኢኮኖሚ ሀብት እጥረቶችን በዘላቂነት ለመፍታት የሚያስችል ነው ብሏል። ከፍተኛ የትምህርት ተቋማት የተጣለባቸውን ሀገራዊ ኃላፊነት በልኩ መወጣት ይኖርባቸዋል ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። ሚኒስትሩ የከፍተኛ ትምህርት ተቋማትን የግማሽ ዓመት አፈጻጸም ግምገማ መድረክ ሲከፍቱ እንዳሉት ከፍተኛ የትምህርት ተቋማት ብቁ የሰው ኃይል በማፍራትና ከሀገራዊ ልማት አጀንዳዎች የሚጣጣሙ በጥናትና ምርምርን በማከናወን የተጣለባቸውን ሀገራዊ ኃላፊነት በልኩ መወጣት ይጠበቅባቸዋል ብለዋል። ዩኒቨርሲቲዎችና የትምህርት ተቋማት ሀገርን ለመታደግ ከመከላከያ ሰራዊት ያልተናነሰ ሚና አላቸው ያሉት ሚኒስትሩ ተለዋጭ በሆነ ዓለም ውስጥ ከፍተኛ ትምህርት ተቋማት ለሀገር እድገትና ብልጽግና መረጋገጥ የሚጠበቅባቸው ሚና ተገንዝበው መስራት እንዳለባቸው ማመላከታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። አዲስ አበባ ከተማ ለነዋሪዎቹ ምቹና ለጎብኚዎች ሳቢ መሆኗን እንዲሁም ዓለም አቀፍ ተወዳዳሪነቷን አጠናክራ ቀጥላለች አሉ ከንቲባ አዳነች አቤቤ። ከንቲባ አዳነች አቤቤ እጅግ ዘመናዊ ሆኖ የተገነባውን የድል ፕላዛና የቁርጡሚ የወንዝ ዳርቻ ልማት አስመርቀዋል። መረጃው የአዲስ አበባ ከተማ አስተዳደር ነው። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎች እኒህ ናቸው። ዘገባዎቹን አንዱ አለመናን ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ወደ እናንተ አደረስኩ። ስለተመለከታችሁን አብራችሁ ስለነበራችሁ አመሰግናለሁ። Thank you.